ራሱ በድሎ ራሱ አለቀሰ ሲባል ሰምታችሁ ታውቃላችሁ? እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። ሁላችሁ እስከ መጨረሻው ድረስ ካላያችሁ ሚስጥሩ አይገባችሁም። አላሁ አክበር ነው የምንፈራው። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ሌሎችም ቪዲዮዎች አሉ። በመግደል እስልምና ማጥፋት አይቻልም፣ በመግደል ክርስትናን ማጥፋት አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረሳን። ዋናኝ እንደምናላችሁ ደህና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁኝ። ኢንሻአላህ ወደ ወቅታዊ ቪዲዮቻችን ከመግባታችን በፊት ይህንን ቪዲዮ ያመጣሁት ቪዲዮ ከዚህ በፊት አይተነዋል፣ ግን እስቲ የሆነች የሚያስተምርም ነገር አለው የሚያዝናናም ነገር አለው እንመልከተው እስቲ። እንካ ልጄ በገንዘብ ነው የሚወጣው። እንደ አባዬ ኔሳ እነሱን ተዋቸው። እንካ በእውቀት ውጣ አንተ የኔ አንበሳ። በእውቀት ነው የሚሆነው ሁሉም። አባዬ እንዴት ነው የምንሻገረው? አባ ተረጋጋ። ገንዘብ አለ አንዴ ምን አባ ያስጨንቃል? አባዬ ግን ኪስ እርጥብ ነው። አባት አለው እኮ ገንዘብ ነው ዋናው ገንዘብ ነው። ና እንሂድ። አባዬ ሰሜን ሸለቆን እንዴት ነው የምናልፈው? ሁሉም በእውቀት ነው ልጄ። በእውቀት ማይታለፍ የለም። በእውቀት እናልፋለን። ሂደውን። እሺ አባዬ ይህን እንዴት ነው የምናልፈው? በብር አይታለፍም መቼም። ድሆቹ እኮ ቢሆን ያልፋሉ በመጽሐፍ። አሁን ገና ልክ ሳትል አትቀርም። ና እስኪ እንመለስ በቃ። ወይኔ አባዬ ባለገንዘቦቹ መንዳት ከብዷቸው ነው የተመለሱት። ቅድም ያልኩክ ለዚህ ነው። እውቀት ጠቃሚ ነው። ና እንሂዳውን። ናውጣ። አባዬ ታምረኛ ነኝ አባት። ግን እኮ ጀልባው እየሞላ ነው ልጄ። ገጽ 5ን አላነበብነውም ለዛ ነው። ኧረ አባዬ ዋቴነ እንዴ? አሃ አንበበኑ። አየ ልጄ ገንዘብ ሳይኖር ዝቀር ልክ እንደዚህ ሙዝ ነው የምትሆነው። እያቸው ከዚህ ፊልም የምንረዳው ብርቱካን ከሙዝ እንደሚበልጥ ነው። ወዳችኋለሁ። ቤንዚኔ ፎሎ ማድረግ እንዳይረሳ። እኔም ወዳችኋለሁ። ላይክ ማድረግ እንዳትረሱ። አዝናንቶኛል። የሆነ ነገርም ያስተምራል። ከዚህ በፊት ይህንን ቪዲዮ አይተነዋል በሌላ ቪዲዮ። አሁን በኤአይ ሰርተውታል የምታዩት ነውና ሁላችንም ስናድግ በትምህርት ቤትም በሰፈራችን በመንደራችን የሚነገረን እውቀት ከገንዘብ ይበልጣል የሚለውን ነገር እየተነገረን ነው ያደግነው። ብዙዎቻችን ለገንዘብ ያለን አመለካከት ትንሽ ዝቅ ያለና እውቀት ላይ ነው ትኩረት ማድረግ የምንፈልገው። ፍላጎታችን ባይሳካም ማለት ነው። ከሁለቱም ነው ያጣ ነው። ከእውቀትም ከገንዘብ ነው ያጣ ነው። ያለው እንዳለው ነው። ለኸይር ነው ይሁን እሱ ብቻ ይሁንና አሁን ከዚህ ቪዲዮ የተማራችሁት ምንድን ነው? ብርቱካን ከምን እንዳይበልጥ ነው? ከሙዝ እንዳይበልጥ ነው። በምን? በዋጋ ማለት ነው። እና ሁለቱም ያስፈልጋሉ። አሁን ልጆቻችሁ ስታሳድጉ ማለት ነው ሁለቱም እንደሚያስፈልጋችሁ አድርጋችሁ አሳድጓቸው። እኛ ማህበረሰብ ያው ስናድግ የነበረው የሆነ ለሀብታሞች ያለን አመለካከት ልክ አልነበረ ማለት ስንማራ ነገር ሀብታም እንቅልፉን አይተኛም፣ ሀብታም በቃ ጭንቀታም ነው፣ ሀብታም ባለየ ነው፣ በቃ እንደዛ ነገር ነው የሚመስለን በቃ ስንል ማለት ነው። ግን እያደግክ ስትመጣ ነገር የሀብት ዋጋ ምናምን ነገር ይገባሃል። ብር በጣም እንደሚያስፈልግ ይገባሃል። በተለይ በአካባቢ ያለ ሰው የሆነ ነገር ችግሩት ወይ ደግሞ የሆነ ሰው ታሞ ለዛ ሰው መድረስ ሲያቅተ ትላለህ ማለት ጀምራለህ። እና ይሁን ስታደግ ነው የምትነቀው። በቃ ወደንም ጠላንም እቺ ህይወት ላይ ብር ያስፈልጋታል። እውቀት ብቻ በቂ አይደለም። ምንድነው ያለ መካከት እውቀት ግድ ያስፈልጋል። ከዛው ልክ ደግሞ ብር ያስፈልጋል ብዬ አምናለሁኝ እንደኔ። ለዛ ነው እኔ አሁን ላይ በርካታ መጽሐፎችን እያነበብኩ ነው። ከዛ ውስጥ አንዱ ይሄኛው መጽሐፍ ነው። ይሄ መጽሐፍ አንብቦ ተመቶኛል። ቢዝነስ ማይንድ ይላል። አሁን ላይ ብዙ መጽሐፎችን እያነበብኩ ነው። ያው ማንበብ ሙሉ ያደርጋል ይባላል። እናነባለን፣ ከዛ በዛው ቢዝነሱን እንፈልጋለን ማለት ነው። ሁለት ባንድ አለ። በቃ ባንድ ድንጋይ ሁለት ወፍ ትመታለህ። ታነባለህ፣ ቢዝነስን ትፈልጋለህ። ዋናው ነገር ደግሞ ሳልነግራችሁ ሀብቱ ብቻ ሳይሆን ሀብት መጥቶ ሊያጠፋህም ይችላል። ሀብቱ መጥቶ ግን ለሌሎች የምናካፍልበት በአላህ መንገድ ላይ የምናወጣበት በቃ ኸይር ነገር የምንሰራበት ከአላህ ጋር የማንለያየበት ከአላህ ጋር ይበልጥ የሚያዋደድ ሀብት ይስጠን አይደለ እንጂ ሀብት ብቻ ቢሰጠን ወላሂ ምንም ስንት ሀብታም አለ በሀብት ላይ ሀብት ኑሮት አንድ ቀን እንኳን ዑምራ ሐጅ አድርጎ ማያውቅ፣ ለራሱ ይቀናል ለቤተሰቦቹ ማስተደርጎ ማያውቅ አለ። ይሄ ሀብት ሳይሆን ከአላህ ጋር የሚያስታርቀን የሚያዋልደን፣ ምስኪኖችን የምናበላበት፣ የቲሞችን የምናለብስበት
መስጂድ የምናስገነባበት፣ መድረሳ የምንሰራበት፣ የውሃ ጉድጓድ የምናስቆፍርበት፣ ኸይር የተባለው እያንዳንዱ ነገር የማያመልጥበት ሀብት ይስጠን። አሚን በሏ። ተረጋጋና አዳምጥ። ከማንም የተሻልክን ስትባል ስለምትበላና ስለምትጠጣ አይደለም። ቀኝና ግራዎችን ስለምታይ፣ ኋላና ፊቶችን ስለምታይ ነው። የተረጋጋ ሰው ደግሞ በለው፣ ግደለው፣ እንዳትለቀው፣ ተዘጋጅለት፣ አንገቱን ቁረጠው አይልም። ያለችን አንድ ሀገር ናት። እቺን ሀገር የመጠበቅ የሁላችንም ኃላፊነት ነው። እኔ የለኮስኩት ክብሪት ብዙዎችን ያቀጣጥላል። የተቀጣጠሉ ሀገሮችን ብዙዎችን አይተናል። የሚዲያ ጩኸቶች፣ የምናያቸው ሁኔታዎች እጅግ በጣም ያቆስላሉ። አንድን ቤት ለማቀጣጠል፣ አንድን ህንጻ ለማጥፋት አንድ ክብሪት ይፈልጋል። ያ ክብሪት ደግሞ አንድ ሰው ነው። ያ ሰው ደግሞ ምላሱን ካልያዘ፣ ችግሮች ሲከሰቱ ቀኝና ግራ ካላየ፣ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው? የትኛው ክርስቲያን ለመግደል ነው? በመግደል እስልምና ማጥፋት አይቻልም። በመግደል ክርስትናን ማጥፋት አይቻልም። ወጣ ያሉ ሰዎች ምን ጊዜም ይገኛሉ። የእነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል። የጠፉ ሀገሮችን አይተናል። እጅግ በጣም እናት ከልጅ የተለየችበት፣ ልጅ ከእናት የተበተነበት፣ ትዳር ዜሮ የሆነበት፣ ልማት የጠፋበት፣ አለን የሚሉት የሀገራችን መኩሪያቸው ካፒታላቸው ድቅቅ ያለበት፣ ይህን ተመኝተን ነው የሌሎችን ዓላማ በሞባይል ስለተጮኸ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው እውነት አይደለም። ይህን ነገር ለማረጋጋት ምን ይጠበቅብኛል? እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው፣ ስቀለው፣ ተዘጋጅለት፣ ፍጀው ካለ ታች ያለው ምንስ ቢል ምን ተሳሰራለች? በየጊዜው አስከፊ ነገሮች ልትሰማ ትችላለህ። ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል። ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋ መልእክቴን ለማስተላለፍ ነው። اللهم انت السلام ومنك السلام تباركت يا ذا الجلال والإكرام። እንደተለመደው ኡስታዝ ኑሪ ቱርኪ ጥሩ መልእክት አስተላልፏል። በተለይ በወቅታዊ ጉዳዮች ላይ በተለይ ነው መሬት ላይ ያለው ነገር እውነቱ ሌላ ሆኖ ሳለ ነገር ግን በዚህ በሶሻል ሚዲያ ላይ በተለያየ ሀገራት ተቀምጠው በአውሮፓና በተለያየ በመሰል ሀገራት ላይ ቁጭ ብሎ እዚህ የኢትዮጵያን ሰላም የማይፈልጉ አንዳንድ ጥቅመኞች ለሆዳቸው የሚያድሩ ሰዎች ሀገሪቷን ሰላሟን ለመንሳት የሚጥሩ ሰዎች አሉና እነዚህ ሰዎችን ባለመስማት እነዚህ ሰዎችን ገሸሽ በማድረግ ሀገራችንን ሰላም በጋራ ማስጠበቅ እንችላለን። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ብዙ ሰዎች ይሄን ቪዲዮ ስትቀባበሉት እያየው ነውና እንደዚህ የውሸት ቪዲዮ አቀናብረህ ለቀህ ንጹሃን እዛ ከምታባላ አንተ እዚህ ከተማ ኤዲት አድርገህ በሰራው ቪዲዮ እዛ ምንም ስልክ ተጠቅሞ የማያውቀው ማህበረሰብ ነው የሚሞትበት። ለምን አትተውም? ለምን እጃችሁን አታነሱ? ለምን የህዝብ በነፃነት አይኖርም? በፍቅር አይኖርም? ምንም ከምን እኮ አያገናኝም። እነዚህኞቹ መስጊድ ለመስራት ነው እንደዚህ አይነት ሩጫ ምናምን እያደረጉ ያሉት። ቪዲዮውን ማሳያቸዋለሁ። ይሄኛው ደግሞ ጊዮርጊስ ላይ ያኔ እንትን አዘቃጭስ ምናምን ሲለቀቅ የነበረ ጊዜ ነው፣ ያድዋ ጊዜ ያ የነበረ ቪዲዮ ነው። ያን ቪዲዮ ከዚህኛው ጋር አገናኝተው ነው እንትን የሚሉት። ለምን እዛ ክፍለ ሀገር ነው ይሄ ህዝብ እየሞተ ያለው? ይሄን ንጹሃን ህዝብ ለምን ታጋድሉታላችሁ? ከተማ ተቀምጣችሁ በቪዲዮ የተነሳ ይሄን ቪዲዮ የምትቀባበሉ ሰዎች ከውሸት ከእውነት የራቀ ውሸት የሆነ ቪዲዮ ነው። ለምን እንትን አትሉ? ተው እንጂ ህዝብ ነፃነት ይኑር። ተዋዶ ተፋቅሮ የኖረ ህዝብ በሃይማኖት አታባሉት። ለምን ወደ ወሎ ለምን አሳሪ አትሄዱም?
የክርስትናው ሃይማኖት እንትን ሲል ታቦት አብሮ ያስገባል። የእስልምናውንም ለምን ይሄን ህዝብ አታባሉት? በቃ ሰውን በሰውነቱ ብቻ አክብሩ፣ ውደዱ። ኧረ በስመ አብ ነውር ነው በጣም እውነት። ይሄማ ከነውርም በላይ ነውር ነው። ይህንን ደግሞ የሚሰሩት ቅድም እንዳልኳቸው በተለያየ በዓለም ክፍል ላይ ቁጭ ብለው የዚችን ሀገር ሰላም የማይፈልጉ የእኛን መከባበር መዋደድ ይችን የሀገሪቷን ሰላም ያልፈለጉ የሀገሪቷን ብልጽግና ያልፈለጉ ሰዎች እንግዲህ በተለያየ ቪዲዮዎችን እያቀነባበሩ የኡስታዞችን ንግግር ለተለያየ ዳዕዋ ለተለያየ መልእክት የሚናገሩት ንግግር እየቋረጡ እኛን ለመግደል እኛን ለማረድ እየተዘጋጁ ነው እያሉ እየሰሩ ማህበረሰቡ ታች ያለው ምንም ማያውቁ ማህበረሰብ በተለይ እንዳለው እዚህ በክፍለ ሀገር ላይ በገጠሩ አካባቢ ያሉ ሰዎችን ሄደ ይሄንን ቪዲዮ ተሳየው ይው እዛ አካባቢ እኮ ዱላ ይዘው ጨፈጨፏቸው ብሎ ቢያሳይ እሱ እዛ አካባቢ ያሉ ደግሞ ሙስሊም ለመግደል ለማባረር ዱላ ይዞ መሳሪያውን ይዞ ከመውጣት ወደ ኋላ አይለም። ምክንያቱም እነሱ ይህን ነገር አይረዱትም። ቆራርጡ ነው እንደዚህ አገናኘው ምናምን ላይረዱት ይችላሉ። እና ልንነቃ ይገባል። እነዚህ ሰዎችን ከአካባቢያችን በአጠቃላይ ከሶሻል ሚዲያ ላይ ማለት ነው ገፈፍ ማድረግ ገሸሽ ማድረግ አለብን። እነማን ናቸው ካላችሁ እነዚህ ናቸው። ነው የምንፈራው አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው የሞዓ ተዋህዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎቹ። ሞዓ ተዋህዶ ማን ነው የሚመራው? ግብረ ኃይሉ መስራቾቹ እኔ አንዱ ነኝ። አሁን ግን ጦር ሜዳ ያሉት ደግሞ እየተዋጉ ነው። በዚህ ልክ አንድ ሉዓላዊት ሀገር ላይ ተቀምጦ እንደዚህ አይነት ህዝብን ከህዝብ የማዋጋት የማስፈራራት ሁከት የመፍጠርን ስራ የሚሰራ አካል መኖሩ ትንሽ የሚያስገርም። ዞሮ ዞሮ ደግሞ ይሁ ግለሰብ ራሱ ሙስሊሞችን ገዳይ አራጅ እያለ ደግሞ ሲሰብክና ሲያወራ እንሰማለን። ይሄንን በደንብ ተመልከቱ። አሁንም ጥሬ ሰላማዊ ለሆናችሁ ለተርታው ማህበረሰብ ለኦርቶዶክሳውያንና ለሙስሊሞች ነው። ተመልከቱ። እነዚህ ግለሰቦች ለራሳቸው ጥማት ብለው ነው ሀገር ለመበጥበጥ ህዝብ ከህዝብ ለማጋጨት የሚሞክሩት ማለት ነው። ምንም ተቀባይነት ያለው ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደሰማቻቸው ናቸው እነዚህ ሰዎች የሀገሪቷን ሰላም የማይፈልጉ ሰዎች ናቸው። እንግዲህ ተመሰረታት ቀናል ማንንም አንሰማም እያሉ እየሰማችሁ ነው። እነዚህ ሰዎች የሀገሪቷን ሰላም የማይፈልጉ ሙስሊም ክርስቲያኑ በዚህ በሀገራቸው ላይ ተከባብሮ አንዱ ሳይገፋ ተከባብሮ የሚኖርበትን ሀገር የማይፈልጉ የሙስሊሙ መጨቆን የሙስሊም የበታችነትን የሚፈልጉ ሰዎች ዓለም ላይ ተበትነው እዚህ ሀገር ያለውን ሰው ለማባላት ጥረት ያደርጋሉ። ኢንሻአላህ ዘንድሮም አልተሳካላቸውም። ካቻምናም ሞክረው አልተሳካላቸውም። ወደፊትም ኢንሻአላህ አይሳካላቸውም። እነዛ መሳሪያ የታጠቁት የእምነት ምልክትን ይዘው የሚፋለሙት ገዳይ ሳይባሉ እጁን የሰበሰበው ሙስሊም የደሙ ተጠያቂ ለማድረግ ሲባጥሩ ስናይ እውነት እንዳልሆነ ይታወቃል። መሻይኾቻችን ይሄን ሙስሊም የቀረጹት ሰውን እንዲያከብር አድርገው ከነሱም በኋላ የመጡት ዑለማዎች ኡስታዞች ትውልድን የቀረጹት ደንበር እንዳያልፍ ነው፣ ጎረቤት እንዲያከብር። ለዛ ነው በሰላም እየኖርን ያለ። ለምንድን ነው ኢትዮጵያ ውስጥ ሌላ ሀገር ያለ ጀማ ኢትዮጵያ ውስጥ ማይፈጠር? ቦኮ ሐራም ለምን አይገባ? ሌላ ጀማ ለምን አይገባ? እንዲህ አይደለም የታነጸው ይሄ ትውልድ። ለእንደዚህ አይነት ነገር እንደይመች ተደርጎ አያቶቻችን ቀርጸውታል። ከነሱም በኋላ የመጡት ኡስታዞቹ ይህን ያሰረጹት። ለዛ ነው ለጠርዘኛ አስተሳሰብ የሚመች ምድር ኢትዮጵያ ውስጥ የጠፋው። በትልቁ ነው የታነጸው ትውልድ። ሌላው እንዲያከብር ተደርጎ ነው የተኮተኮተው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመት አልኢስላም። አንድ ኢስላም የሰው ልጅን በአጠቃላይ ነፍስ የተባለ ነገር ያከበረ ዲን የለም። ሐቂቃ ዲን የለም፣ እምነት የሚባል ነገር የለም የሰው ልጅን ያከበረ። ይህን የሰው ልጅ ያከበረን እምነት የሰው ልጅን ማለት ነው ልክ እንደ ማበጠሪያ ጥርስ እኩል ብሎ ዘረኝነቱን፣ ሀብቱን፣ ድሃውን ምናምን ጥቁር ነጩን እኩል ያደረገ እምነት ዛሬ ላይ ገዳይ አራጅ ብለው ለመፈረጅ ይፈልጋሉ። ግን ቅድም እንደሰማችሁት ሰውየው እኛ መሰራለን እኛ አንድ ሙስሊም እንዲህ ብሎ ሲሸለል፣ በተለይ አስተማሪ ምናምን ተብሎ የእምነት አባት ተብሎ ማለት ትልቅ ሰው እንዲህ ሁለት ጸጉር አውጥቶ ምናምን ነገር በዚህ ልክ በሚዲያ ላይ ሲፎክሩ ስትመለከቱ አልሐምዱሊላህ አትሉ? ወላሂ አልሐምዱሊላህ። ወጠጤ የኛ ዲን አልኢስላም ላይ ያለው ወጠጤ የማያደርገውን ነገር ነው ዛሬ ላይ የእምነት አባት ተብለው
ወይም ደግሞ የሆነ ቡድን መሪ ተብለው እንደዚህ የሚያሸብሩት ሀገሪቷን። አልሐምዱሊላህ። አዎ ከማንም በላይ ልታስታውሰው የሚገባው፣ አዎ ከማንም በላይ ልትወደው የሚገባው፣ ሌይል ወነሃር ልታወድሰው የሚገባው ማን ነው? እሱ ኻሊቃችን ነዋ፣ ፈጣሪያችን ነዋ። እኔን ያስገኘ አንተን ያስገኘ ሁሉን ነገር እርዝቅ የሰጠ ሱብሓነላህ። የሱ ኒዕማው የሱ ጸጋው ተቆጥሮ አልቀም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። ታዲያ ዝክረው አላህ ሱብሓነሁ ወተዓላ ጌታችን ያ አዩሃ አለዚነ አመኑ ዝኩሩላህ ዚክረን ከሲራ፣ አላህን ሱብሓነሁ ወተዓላ ብዙ ማስታወስን አስታውሱት አውሱት ይላል ማለት ነው። ሁሌ ከዚክር እንዳትለይ፣ ቆመህም ቁጭ ብለህም ተኝተህም ተንጋለህም አላህን መዘከር ትችላለህ። በዚህ ሚነ ዛኪሪን አላህ ከሲረን ወዛኪራት መሆን ይቻላል። ኮፒ ሊንክ ሼር አድርገዋ። ይሄው ሼር አድርገናል። አላህ Subhanahu Wa Ta'ala ሁላችንም እሱን የምናስታውስ እሱን የምንዘክር ያድርገን ኢንሻአላህ። የዛሬ ቪዲዮ ይሄንን ይመስል ነበር ጀማዓ። የዛሬ ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ሁላችሁም እችን ነገር ካነካችሁ እችን ነገር ነካ ያደርጋችሁ፣ ሰብስክራይብ ደግሞ ምታን ነገር ካነካችሁ እንኳን አለመንካትም ይችላል። በቀጣይ የተሻለ ቪዲዮ ኢንሻአላህ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።